የኢትዮጵያ ቀይ መስቀል ማህበር የቦርድ ፕሬዝዳንት አቶ አበራ ቶላ ዛሬ ለሚሰጡን ቃለ መጠይቅ በሪፖርተር ስም እናመሰግናለን። ምህረት ሞገስ እባላለሁ። የኢትዮጵያ ቀይ መስቀል ማህበር የተቋቋመበት ዓላማ ምንድነው? ዓላማውን ለማስፈጸም ምን አይነት ስትራቴጂዎችን ይከተላል? እንኳን ደህና መጣችሁ። በጣም እናመሰግናለን። ዛሬ እኛ ጋር ተገኝታችሁ እኛንም ቃል ለመውሰድ በመምጣታችሁ ምስጋናችን ከፍ ያለ ነው። በራሴም በዚህ ባሉ በቦርድ አባላትም እንደዚሁም በማኔጅመንቱ እንደ ማኔጅመንቱ በመወከል ጥሩ ጥያቄ ነው። እንግዲህ ትንሽ መሰረት ለመስጠት ያህል የኢትዮጵያ ቀይ መስቀል የተመሰረተው ከዛሬ 85 ዓመት በፊት ነው። ወደ በሐምሌ ወር 1927 ዓመተ ምህረት በጣሊያን ወረራ ጊዜ ነው። በዛን ጊዜ በሰዎች ላይ ሲደርስ በነበረው ጉዳት አስመልክቶ የተቋቋመ ኢትዮጵያዊ የሰብአዊ ድርጅት ነው። ይሄን ስንል እንግዲህ ኢትዮጵያዊ ቢሆንም ከዓለም ቀይ መስቀል ማህበር ጋርም አባል ነው። እንዲያውም ቀዳሚ አባል ነው የኢትዮጵያ ቀይ መስቀል ማህበር። ወደ 7 የሚሆኑ መርሆዎች አሉት። አንዱ ሰብአዊነት ነው። መጀመሪያው ሰብአዊነት ነው። እንግዲህ ሰብአዊነት ስንል ምን ማለታችን ነው? አንድ ሰው በሆነ ጉዳት ቢወድቅ ተመቶ ሰው የሚባል ክቡር ነገር እዛ ቦታ ወደቀ ነው የምንለው። ያ ሰው ማን ነው ብለን አንጠይቅም። ስሙ ማን ነው ብለን አንጠይቅም። አገሩ የት ነው ብለን አንጠይቅም። ምን ገደለውም ብለን አንጠይቅም። እኛ የምንጠይቀው የኛ ተግባር ያንን ክቡር ሰው የተባለ ነገር ማንሳት ነው። አንስቶ የሚፈለግበት ቦታ ማድረስ ነው። በቮለንተሮቻችን በሐኪሞቻችን ደግፈን ያን ሰው ህይወቱን እንዲተርፍ ማድረግ ነው። ያ ነው የቀይ መስቀል ዓላማ። ሌላ ጥሩ ምሳሌ ልስጥሽ። የቅርቡን የአድዋን ሼር ላርግሽ። ይደወልለታል። አምቡላንሱን ጭኖ ይሄዳል። ይዟት ሲሄድ የነበረችው ከምጥ ጋር የምትታገል እናት ነች። 2 ነርሶችን አስከትሎ ሾፌሩ ይዞ ወደ ክሊኒክ ይሮጣል። በሚሮጥበት ጊዜ በጥይት ይመታል። እሱም ይመታል። ውስጥ ያሉትም ሰዎች ሐኪሞቹ ይመታሉ። በጥይት ተመቱ በኋላ ይወድቃሉ። ሴቲቷም ናይቷም ከነምጧ እዛ ደንግጣ ትቀመጣለች። የአምቡላንስ ሾፌራችን ያደረገውን ህይወቱ ወጣ ስላልነበረ የምታቃስተዋን እናት ጨርቅ አንስቶ ሆድቃውን ሰብስቦ አንድ ላይ አስሮ አምቡላንሱን ነድቶ ክሊኒክ አድርሶ እሷ ተገላግላ እሷ አረፈ። ቮለንተሮቻችን ታስታውሳላችሁ፣ የቱሉ ፈራ ላይ የኢትዮጵያ አየር መንገድ ተከስክሶ ሲወድቅ የመጀመሪያው እዛ የደረሱ እነሱ ናቸው። ምኞታችን ሁላችንም ወደዛ ስንሮጥ ምናልባት አንድ ህይወት እናተርፍ ይሆናል። አንድ ህይወት ነው ያልነው። ኢትዮጵያዊ አላልንም፣ ኬንያዊ አላልንም፣ ሴኔጋላዊ አላልንም። ህይወት ሰው የመሰለን ክቡር ነገር ምናልባት ካዳን ብለን ነው ስንሮጥና ስንረባረብ የነበረው። እዛ ጭስ ምን እንደሚፈነዳብን አናቅም ነበር ከዛ አውሮፕላን ውስጥ። ግን ይሄ ነው የኛ ሂዩማኒቲ ስንል በተግባር ነው። በተግባር ራሳችንን ለሌላው አሳልፎ የመስጠት ነው የኢትዮጵያ ቀይ መስቀል። ይሄ ትልቅ ቫልዩ ነው። ስለዚህ ትልቁ ቫልዩአችን ትልቁ የኛ ከኋላ የሚነዳን ሰብአዊነት ነው። ሰብአዊነትን የምንገልጽበት ደግሞ ብዙ መንገዶች አሉ። ለምሳሌ ለተጎዳ ወገን መቆም ስንል በአፍ ብቻ ሳይሆን በተግባር ጭምር ማለት ነው። ከኪሳችን አውጥተን የመደጎም ነገር፣ ከልባችን ሌላውን ሰው የመውደድ ጉዳይ፣ የማክበር ጉዳይ፣ ቢያንስ የተጎዳን ሰው ስናይ አቅም እንኳን ባይኖረን ውስጣችን ሊሰማ የሚገባ ስሜት መኖር እንዳለበት ነው የምንለው ሂዩማኒቲ ስንል። ሌላው ያው ገለልተኝነት ነው። ያው ኢምፓርሻሊቲ የምንለው ነው የምንለው። እሱም ያው
የበጎ ፈቃዳችንን በምናደርግበት ጊዜ፣ እህል በምንሰጥበት ጊዜ፣ ብርድ ልብስ በምናከፋፈልበት ጊዜ፣ መድኃኒት በምንሰጥበት ጊዜ እነዚህን ነገሮች በምናደርግባቸው ጊዜዎች ሁሉ እነዚህ መርሃችን ከአእምሯችን ውስጥ ይኖራሉ ማለት ነው። እያንዳንዱ የቀይ መስቀል አባል ይሄንን ነው ይዞ የሚሄደው። ቀጥሎ ነፃነት ነው። በነፃነት የኢንዲፔንደንስ የምንለው ነው። ማንኛውም ሰው በነፃነት ሊኖር ይገባል እንላለን። ያው ተግባሩንም በነፃነት ያለምንም ተጽዕኖ አበራ የቦርድ ፕሬዚደንት ከሆነ ገቨርን የሚያደርገው እነዚህ ፕሪንሲፕሎች ናቸውና ሰውየው ከኔ ጋር ያለው የቦርድ አባል የሚሆን ስራ አስፈጻሚ የሚሆን ሌላውም በነፃነት ስራውን ደስ ብሎት ከልቡ ሊሰራ የሚችለውን ሁኔታ መፈጠር አለበት የምንለው ለዚህ ነው። ሌላው በጎ ፈቃደኝነት ነው። በጣም የምንወደው ፓርቲ ያለው በጎ ፈቃደኝነታችን። አንድ ሰው በጎ ፈቃደኛ ነኝ ለቀይ መስቀል ሲል ህይወቱን ሰጠ ማለት ነው። ሌላው ዓለም አቀፋዊነት ነው። እኛ በዓለም አቀፋዊ መርህ ነው የምንሄደው። አባል ነን። የዓለም ቀይ መስቀልና ቀይ ጨረቃ አባል ነን። እዛ ውስጥ እንዳጋጣሚ ሆኖ ለምሳሌ እኔ ራሴ የዓለም አቀፍ ፌዴሬሽን እና ሬድ ክሮስ ፌዴሬሽን እና ክሬሰንት ገቨርኒንግ ቦርድ አባል ነኝ። የኛ ድምጽ በዓለም አቀፍ ቀይ መስቀል ውስጥ ከፍተኛ ድምጽ አለው። ያዳምጡናል። እንዳልኩት ቦርድ አባል መሆኑም እዛ ጋር ቀላል ሪኮግኒሽን አይደለም። ጥሩ ነገሮችን ስለኛ ያስባሉ። አሁንም ለምሳሌ ያህል ባለፈው ሳምንት በዚሁ ሳምንት ውስጥ የመጡት የፕሬዝዳንቱ እኛኑ በማክበር ነው። እኛው ጋብዘናቸው በእኛው ግብዣ መሰረት መጥተው የኛን ድምጽ ሲያሰሙ የነበሩ ናቸው። ከኛ ጋር እየቆሙ ናቸው። በተቻላቸው አቅምም እየረዱን ነው ያሉት። ሌላው እንግዲህ የዩኒቲ ወይም አንድነት ያልነው ነው። ቅድም ያው በቀይ መስቀል ሙቭመንት ውስጥም በሀገር ውስጥም ሁሉም የቀይ መስቀልን አርማ የቀይ መስቀልን እንትን ተከትሎ የሚሄድበት ነው። አንድ አርማ ነው ያለው። የኢትዮጵያ ቀይ መስቀል አርማ ነው እዚህ ሀገር ያለው። ህጋዊ እንትን ነው ያለው። እንግዲህ እንደ አሰራራችን ቅድም ስትራቴጂ ባልሽው ኤሪያ ላይ ብዙ ስትራቴጂ ዶክመንቶችን ፕሮዲዩስ እያደረግን ነው። የዚህ አሁን ወደ 2012 2017 የ5 ዓመት ስትራቴጂ አለን እየሰራንበት ነው። አንዱ ዋናው ቅድም ባልኩት መሰረት እንዴት አድርገን ነው የኢትዮጵያ ቀይ መስቀል አሁን ካለበት ወደ ላይ የሆነ እመርታ ልንሰጠው የምንችለው? ምን አይነት ስትራቴጂ ብንሰጠው ነው? የት ነው ያለው ኮር የሆነ ችግር የት ጋር ነው ያለው? ለምንድን ነው የኢትዮጵያ ቀይ መስቀል ማህበር እንደ ስሙ ብዙ አባሎች የሌሉት? ለምሳሌ በአባል ደረጃ አሁን 6 ሚሊዮን ብቻ ነው ያለን። ከ100 ሚሊዮን ውስጥ 6 ሚሊዮን በጣም ትንሽ ነው። በጣም ትንሽ ነው እና እንዳሁኑ ስትራቴጂያችን ቢያንስ 30 እና 20 ሚሊዮን ከ20 እስከ 30 ሚሊዮን እንደርሳለን ብለን ነው። ሌላው በዚህ ስትራቴጂ ውስጥ ፎከስ የሰጠነው አሁንም በጎ ፈቃደኝነታችንን ነው። በጎ ፈቃደኞች ወደኛ እንዲመጡ አሁን ያለን ወደ 45000 ብቻ ነው በጎ ፈቃደኛ ያለን። ለምንድን ነው ወደ ሚሊዮንም አናመጣው? ሌላው በስትራቴጂያችን መሰረት አንዱ ክልሎችን ነው። አሁን በክልል ደረጃ ወደ ያው ታውቃላችሁ አሁን ወደ 12 ከፍ እያልን ነው። እነዚህ ክልሎች እንዴት ነው ባለቤት የሚሆኑት? የኢትዮጵያ ቀይ መስቀል ባለቤት የሚሆኑት ምክንያቱም ሰው ያለው ክልል ላይ ስለሆነ ብዬ ነው። በእያንዳንዱ ክልል እንዴት አድርገን ነው በሁማኒቴሪያን ኢመርጀንሲ ይሁን በሪሶርስ ሞቢላይዜሽን ይሁን በቮለንተሪ ሪክሩትመንት ይሁን ሜምበርሺፕ ሪክሩትመንት ይሁን በዚህ ደረጃ ክልሎች እንዴት አድርገው ቢጠናከሩ ነው? እንዴት አድርገን ብናደራጃቸው ነው? እንዴት አድርገን ቦርዱን ብናሰለጥን ነው? እንዴት አድርገን ስታፉን ብናሰለጥን ነው የዋልታ ሊሆኑ የሚችሉት ለኢትዮጵያ ቀይ መስቀል ብለን እየሰራንበት ነው። ምክንያቱም ችግርም ቢነሳ መፍትሄ የሚያገኘው እዛ ነው። እንግዲህ ሰሞኑን ስናደርገው የነበረው እሱ ነው እና አቅማችን አንሷል፣ መድረስ አልቻልንም። እርዱን የምንለው ይሄንን ነው። ሊረዱንም ይገባል ብለን እናስባለን። ጣልቃ ልግባና የተያያዘ ስለሆነ ብዬ ነው። ያው በኢትዮጵያ በተለያዩ አካባቢዎች በተፈጠሩ ግጭቶች ምክንያት በርካታ ሰዎች ተፈናቅለዋል። እነዚህም የሰብአዊ እርዳታ የሚፈልጉ ናቸው። ይህንን ሰብአዊ እርዳታ ለመድረስ ማህበሩ ዳሰሳ አድርጓልና
ይሄ ዳሰሳ ምንድነው ያሳያችሁ? ምን ይመስላል ውጤቱ? እነዚህ ዳሰሳዎች እንግዲህ መጀመሪያ ይሄ ኢመርጀንሲው ብዙ ሰው ያልተገነዘበልን ነገር አለ። ምንድነው የኛ ኢመርጀንሲ የጀመረው ከዓመት በፊት ነው። ጎርፍ የነበረ ጊዜ ነው በደቡብ በይበልጥ። ያ ጎርፍ ብዙ ቤቶችን አፍርሷል፣ ብዙ ከብቶችን ወስዷል፣ ሰውም ገሏል። በደቡብ ማለት ነው። ይሄ ላንድ ስላይድ ነበረ፣ የመሬት መናድ ነገር ነበረ እና ለዛ ሪስፖንድ ለማድረግ ሁሉ ስንሯሯጥ ነበረ። አንድ ቤተሰብ ሲፈርስ ብዙ ነገር ቤቱን መስራት ብቻ አይደለም፣ የሚያስፈልገውንም ቁሳቁስ ማቅረብ አለብሽ። ቁሳቁሱን ብቻ አይደለም የሚበላውንም ነገር አብረሽ ማቅረብ አለብሽ ማለት ነው። በዛ ትንሽ የሆነ ሪሶርስ አወጣን ማለት ነው። ከዛ ከፍለዱ በኋላ ምን ተከሰተ? አንበጣ መጣ ማለት ነው። አንበጣው ደግሞ ጠቅላላውን የሰሜኑን የሀገራችንን ክፍል አራቆተው። ያው አይተሻል፣ አብረን ነበር እና ቀይ መስቀል ምን ያደርግ ብለን ጭንቅ ውስጥ ገባን። እህል ጊዜ እንሂድ ወይስ ምንድነው ሪስፖንድ የምናደርገው ብለን እንደ ሪስፖንስ ማለት ነው ፊሽካ ሁሉ እኮ ገዝተን ልከናል እንደ ኢትዮጵያ ቀይ መስቀል። አምቡላንሶቻችን ነዳጅ ሞልተው ጥሩምባ እንዲያሰሙ አድርገናል። አንበጣው ጥሩምባ ስለሚጠላ ማለት ነው። ይሄ ርችት ገዝተናል። ርችት ድምጽ ሲሰማ ስለሚበር ማለት ነው። ቮለንተሮቻችንን ሞቢላይዝ አድርገናል። አባሎቻችን ሞቢላይዝ አድርገናል። ቆርቆሮ ይዘው እንዲጮሁ ምን እንዲሉ። ከዛ ደግሞ እነዚህ ተግባራቶችን ማድረግ ብቻ ሳይሆን ምናልባት የተጎዳም ካለ የሆነ ሰፕሊመንተሪ ፉድ ስንልክ ነበረ በዛ አንበጣው ጊዜ። አሁን እንግዲህ አንበጣው በላው። አንበጣው በልቶ ያልጨረሰውን ደግሞ ገበሬው ሊሰበስብ ሲል በይበልጥ በትግራይ እና በዚህ በሰሜን በወሎ በመናም በአካባቢ እንደውም እስከ ጎንደር ድረስ እንትን በሚልበት ጊዜ ጦርነቱ መጣ ማለት ነው። ግጭቱ ተፈጠረ። እሱ ደግሞ ማሳም ላይ ያለውን እህል ጨረሰ። በገበሬውም ጥሎ ጠፋ። ግማሹም በጦርነቱ ተጎዳ። ምን ያህል ነው ይሄ ጉዳቱ? የት ቦታ ነው እንትኑ ያለው? የት ጋር ነው ሪስፖንድ ማድረግ የምንችለው ብለን እዚሁ ቢሮ ውስጥ ቁጭ ብለን እንደ ቦርድ እንደ ማኔጅመንት ከተወያየን በኋላ አጣዳፊ የሆነ 4 ቲም በመላው ሀገሪቷ ለመላክ ወሰን ማለት ነው። የመጀመሪያው ቲም ወደ ኮንሶ ሄደ። ኮንሶም ግጭት ነበረ ታስታውሳላችሁ። ሰዎች ተጎድተዋል፣ ሰዎች ተፈናቅለዋል። እንደውም ቁጥራችን እዚህ አለኝ ወደ ኮንሶ ብቻ ወደ 200 ምናምን ሺህ ህዝብ ነበረ የተፈናቀለብን በዛን ጊዜ። አንዳንድ ጊዜ የባህል ጉዳይም አለ። የኮንሶ ሰው ሲፈናቀል ምንድነው ኢመርጀንሲ ሪስፖንሱ? ካልቸሩንም ይመለከታል። ቤት ነው የምንሰራው? ምግብ ነው የምንወስደው? ምንድነው የሚለው ነገር ለይተን ማወቅ አለብን። ለዚህ ነው አሰስመንት የዳሰሳ ቲም የምንልከው። ምን ያህል ነው ኤክስተንቱ የክራይሲሱ ብለን ለማየት ይሄንን ቲም እንልካለን ማለት ነው። ቲም ውስጥ የውሃ ኢንጂነር አለበት፣ የምግብ ኢንጂነር አለ፣ የኒውትሪሽን እንትን አለበት። እንደዚህ ከእያንዳንዱ እንትን የወጡትን ሰዎች ነው አያይዘን የምንልከው እና በዛው አጋጣሚ ደግሞ ያው ታውቃላችሁ የጉረፈርዳም አንዱ ኤሪያ ብዙ ሰው የተጎዳበት ኤሪያ ስለሆነ ይሄ ቲም በዛ በኩል ሁለቱንም እንዲያደርግ ብለን ላከን። ሁለተኛው ቲም የተላከው ቤኒሻንጉል ነው። ቤኒሻንጉል ቢሮ አለን፣ ኦፊስ አለን። ቤኒሻንጉል ላይ የኢትዮጵያ ቀይ መስቀል ማህበር አሁን ሳይሆን ከሁለት ዓመት ጀምሮ ነው ተወጥሮ የነበረው የኢትዮጵያ ቀይ መስቀል ማህበር። ከዛን ጊዜ ጀምሮ ሁሉ ጊዜ የተፈናቀሉ ሰዎች ነበሩ። ቁጥራቸው አነስተኛ ቢሆንም ቁጥሩ ከፍተኛ ሆኖ ግን ወደ እንትን የደረሰው ወደ 350 ሺህ የደረሰው በኋላ በተደረገው ከፍተኛ ዌቭ ነው ያ ነገር የመጣው። ስለዚህ እዛ ደግሞ ምንድነው የምናደርገው? ድንኳን ነው የምንተክለው። ምን አይነት ምግብ ነው መሄድ ያለበት? ሳንቲም ነው ይዘን የምንሄደው? እቃ ነው የምንይዘው? ይሄ ሁሉ መታየት ስላለበት ይሄንን የዳሰሳ ቲሙን ወደዛ ላክን ማለት ነው። ሶስተኛው ከዚህ ተነስቶ
በጎንደር አድርጎ በዳንሻ አድርጎ ይሄንን እንትን ይዞ ወደ ሽሬ ሊሄድ የሚችለውን መንገድ ይዞ የሚሄደውን ቲም ነው የላክነው ማለት ነው። ያም በሪፖርቱ መሰረት ብዙ ነገሮችን ይዞ መጣ። የተፈናቀሉ ሰዎች ደባርቅ ላይ እንዳሉ በዚህ በእንትኖች በየካምፑ በወታደር ካምፑ ውስጥ ተሸሽጎ ያሉ ሰዎች ብዙ እንደሆነው እና በዛም አካባቢ እንደዚሁ ከ300 ከ2000 በላይ አካባቢ ሰዎች የተፈናቀሉ እንዳለ ሪፖርት ይዞልን መጣ ማለት ነው። በዚህ ሄደው በደሴ አድርጎ በማጫው ምን አልፎ ወደ መቀሌ ደርሶ ወደ አዲግራት ድረስ እንደውም መለስም ብሎ ወደ አፋርም የማየት እድል ያገኘው ቲማችን ደግሞ የተለያዩ አጥጋቢ ኢንፎርሜሽን ይዞ መጣ። ለምሳሌ ያህል በምዕራቡ ትግራይ እንግዲህ አሁን ይሄ ጎንደርን ይጨምራል ወደ 647000 ሰው ተፈናቅሏል ብሎ ነው ይዞልን የመጣው። ተጨባጭ ነምበር ነው ግምት ሳይሆን ማለት ነው። በማዕከላዊ ትግራይ ወደ 1.3 ሚሊዮን ሰው ተፈናቅሏል ብሎ ነው የመጣው። በደቡብ ትግራይ እና ወሎ፣ አፋር በዚህ በኩል በመሆን በምን በኩል ያለው ነው እሱ ደግሞ ወደ 400,000 አካባቢ ሰው ተፈናቅሏል ብሎ ነው ያመጣው። እነዚህ እንግዲህ ናምበርስ ኮንክሪት ናቸው። በዛን ጊዜ የነበረ አሰስመንት ነው። ታህሳስ ላይ ማለት ነው። ይሄ የነበረ አሰስመንት ነው። ስለዚህ በአጠቃላይ ወደ 2.5 ሚሊዮን ሰው አጣዳፊ የምግብ እርዳታና የተለያዩ እርዳታዎችን ያስፈልገዋል የሚል ሪፖርት ነው ይዞልን የመጣው ማለት ነው። ምን አደረጋችሁ ሪፖርቱ ከመጣ በኋላ? እንግዲህ ሪፖርቱ ከመጣ በኋላ መጀመሪያ ቁጭ ብለን መነጋገር ነው። እንደ ቦርድ እንደ ማኔጅመንት አንዱ አቅጣጫ ባለን ሪሶርስ አሁን ባለን ሪሶርስ እጃችን ላይ ባለ ሪሶርስ ሪስፖንድ እናርግ ነው ለእያንዳንዱ ክልል ለአማራ ክልልም ታችኛውን የትግራይን እንትን ይዞ ምናልባት አማራና ቤኒሻንጉል ደግሞ ተረዳርተው ሪስፖንድ እናርግ ባለን ሪሶርስ ሪስፖንድ እናርግ። ሁለተኛው አካሄድ ያለው ለዓለም አፒል እናርግ ብለን ቅድሚያ የሰጠነው ባለን እንግባ በሚለው ያለንን ሪሶርስ ሞቢላይዝ አደረግን ማለት ነው። በስቶራችን ያሉ መድኃኒቶች፣ በስቶራችን ያሉ መኪኖች፣ ያሉ ምግቦች፣ ቁሳቁሶች፣ ሳንቲም ጭምር ገንዘብ ጭምር እነዚህን ሪስፖንድ እናርግ ብለን በአራቱም ክልል ያችን አከፋፈልን ማለት ነው። እንደ ኒዱ አድርገን አከፋፈል። ያን ካረግን በኋላ ነው ወደ ዓለም አቀፍ ሄደን መጮህ የጀመርነው። ምን ያህሉን ደረሳችሁ? ከ2.5 ሚሊዮን ያህሉ ስታከፋፍሉ ምን ያህል ደረሳችሁ? መንግስት እየሰጠ ካለው ሰብአዊ እርዳታ በተጨማሪ ነው እየደረሰ ያለው ወይስ መንግስት ያልደረሰባቸውን ቦታዎች ነው እየሰጠ ያለው? እንግዲህ ሪስፖንሱ በተለያየ መልክ ነው። አሁን ያልኩት እኛ ያደረግነው ሪስፖንስ ነው። መንግስት እያደረገ በሁሉም አቅጣጫ እያደረገ ያለ ሌሎችም ዓለም አቀፍ ድርጅቶች እያደረጉ ያሉት አለ። ግን በትክክል ያንን ነምበር አናውቀው እኛ ግን ደርሰናል። የደረስንባቸው ሰዎች በዚህ በራሳችን ሪሶርስ ወደ 340,000 ሰዎችን ደርሰናል። ለዛም ወደ 40 ሚሊዮን ብር አውጥተናል። የራስ ከዚህ ከነበረን ውስጥ ለማለት ነው። ሌላ ምንም እንትን ሳይኖረው ቀይ መስቀል። ለዚህ ነው አንዳንዴ ደንገጥ የምንለው፣ ምክንያቱም ካዝናችንም ባዶ ነው፣ ስቶራችንም ባዶ ነው። ለዚህ ነው አግሬሲቭሊ ወደ ሪሶርስ ሞቢላይዜሽን እየሄድን ያለ ነውና በዚህኛው ፍሮንት እንግዲህ እንደ አይሳርሲ አይነቶቹ ሌሎቹም የጣሊያን ሬድ ክሮስ በይበልጥም በሬድ ክሮስ ፋሚሊ ሪስፖንድ ያደረጋቸው አሉ። እሱም ያንንም አማውንት ይዘን ያንንም ያገኘነውን እርዳታ አሁን በቅርብ ጊዜ በቴሌቪዥኑ የምታዩት የሚጫኑ መኪናዎች በአይሳርሲ በኩል የሚታዩት ሁሉ በቅርብ ጊዜ ሞቢላይዝድ የሆኑ ሪሶርሶች ናቸው። እንግዲህ ይሄ ሁሉ ሆኖ ምንም ጠብ ያለ ነገር የለውም። ብዙ
ምክንያቱም ኒዱ ብዙ ነው። ለኛ ራሱ እንግዲህ ቅድም እንዳልሽው መንግስት በራሱ ጥረት ያደርጋል ግራውንድ ላይ የምናየው ነው። የኛ ብቻ ስራ አይደለም፣ የኛ ብቻ ኢምንት ናት የኛ ስራ። ዓለም አቀፍ ድርጅቶችን ኮንትሪቢዩት የሚያደርጉት ነገር አለ፣ ሌላውም የሚያደርገው ነገር አለ። ግን ያንን ዲቴል ሰርቼ አላውቀውም። ምን ያህል ሆኖ ስንት ሺህ ኩንታል ሰጡ፣ ስንት ሺህ አልሚ ምግብ ሰጡ፣ ምን ያህል ቶን መድኃኒት ሰጡ የሚለው ነገር አላውቅም። ግን የኛ በዚህ መንገድ ነው የያዝነውና ለምሳሌ አሁን በቅርቡ ትግራይ ሄደን ነበረ። እዛ ሄደን የክልሉ ዋና ጸሐፊ ሲያቀርብልን ነበረ። ሲያቀርብልን ምን ያህል ይጠብቃል፣ ቀይ መስቀል ምን ያህል ይጠብቃል፣ ምን ያህል አደረግን የሚለው አስደንጋጭ ነው። የለንማ፣ ምክንያቱም እሱ እንደሱ ብዙ ይጠብቃል። እንደሱ አቅርቦት ገና ምንም የተቀረፈ ነገር የለውም እንደሚጠበቅብን። ምክንያቱም እነዛ ወረዳዎች አሉ፣ አምቡላንሶች አሉ፣ ነገሮች መጀመር አለባቸው፣ ክሊኒኮች መከፈት አለባቸው፣ የኛ መድኃኒት እንትኖች ፋርማሲዎች መከፈት አለባቸው። አልተከፈቱም። መድኃኒት ሊኖራቸው ይገባል። መድኃኒቱ ስለተወሰደ እዛ ውስጥ መድኃኒት ስለሌለ፣ ቤቶቹ ስለፈራረሱ፣ ይሄን ሁሉ ስትደምሪው ጥያቄው ብዙ ነው እና እኛ ማድረግ የቻልነው ኢምንት ነው። ለዚህ ነው ወደ ኢትዮጵያ ሕዝብም ወደ ዓለም አቀፍም የምንጮኸው። መንግስትንም እንትን የምንለው አይተሽ ከሆነ 9 ቢሊዮን ብር ያስፈልገናል ስንል ለመንግስትም ነው ያቀረብነው ጥያቄውን። ምክንያቱም እኛ ባለንበት ቦታ፣ እኛ ኤፌክቲቭ በምንሆንበት ቦታ መንግስት ሊረዳን ይችላል በሚል ግንዛቤ ነው። ለምሳሌ ቤኒሻንጉልን ብንወስድ ቤኒሻንጉል ውስጥ እኛ መሰረት አለን። እዛ ጥሩም ስምም አክብሮትም ስላለን የበለጠ መንግስት ደግሞ ቀይ መስቀልን ቢረዳው ቀይ መስቀል ጥሩ አድርጎ ሪስፖንድ ማድረግ ይችላል። እንደዚሁም ነው በሌሎችም አካባቢዎች እንደዚህ ጥሩ እንትን ስላለ ኢንፍራስትራክቸሩም ስላለን ምኑም ስላለ ያንን በትንሽ እርዳታ እኛ ማድረስ እንችላለን ለማለት ነው። ለመንግስትም ጭምር ነው የጠየቅነው ይሄንን ገንዘብ ስንጠይቅ። ምን ያህል አገኛችሁ እስካሁን? 9 ቢሊዮን ጠይቃችኋል። እሱም ቢሆን ያው ለቀጣይ 6 ወር ነው እንጂ ከዛ በኋላ ደግሞ ላለው ሌላ ያስፈልጋል። ግን ለዚህም እንኳን የሚሆነው ለ6 ወር ያህል የሚሆን ሰዎችን ሰብአዊ እርዳታ ለመድረስ ከዚህ ውስጥ ምን ያህሉን አገኛችሁ? ሰሞኑን አፒል ያደረግነው ለዓለም አቀፍም ድርጅቶች ነው። እንደ ዩኤስኤድ አሉ፣ ኬር፣ ሌሎችም ሀብቱ ኖሯቸው መሬት ላይ የሌሉ ዓለም አቀፍ ድርጅቶች ቢረዱን እኛ የእነሱን እንትን መሬት ላይ ማውረድ እንችላለን። የምናስጨምራቸው ተጨማሪ ዋጋ የለውም፣ ኮስት የላቸውም። እኛ ኮስቱን እኛው ራሳችን ሸፍነን፣ ምክንያቱም የራሳችን ስታፍ ነው። እነሱ ግን ምግቡንና ትንሽ የትራንስፖርት ኮስቱን ብቻ እንኳን ቢሸፍኑልን እኛ ህዝባችን ጋር መድረስ እንችላለን። ስለዚህ ይሄን እዚህ ደረጃ ድረስ እየሄድን ነው። ምንም የምንጠይቃቸው ነገር የለም። እኛ ኮስት እንሸፍናለን። የስታፉን እንትን አንጠይቃችሁ፣ እናንተ ብቻ መኪናውንና የእህሉን ብቻ አድርጉት እያለ ነው። ወይም የመድኃኒቱን ወይም ደግሞ የአልሚ ምግቡን እያልን እየተማጸን ነው ያለ ነው። በእርግጠኝነት ይረዱንና ይመጣሉ ብለን ተስፋ እያደረግን ነው። መጠበቅ ብቻ ሳይሆን እየሄድንም እያነጋገርናቸው ነው ያለ ነው። ሪስፖንሱም ጥሩ የሚሆን ይመስለኛል። ባለፈው ሳምንት ከዓለም አቀፉ ቀይ ጨረቃና ቀይ መስቀል ማህበር ፕሬዚዳንት ጋር በመሆን በመቀሌ አካባቢ ጉብኝት አድርጋችኋል። እዛ ያለው የሰብአዊ እርዳታ ፍላጎት ምን ይመስላል? እናንተስ ያደረጋችሁት ነገር ምንድነው? እዛስ እንደው ለብቻ አሰስመንት ተሰርቷል? ምን ያህል ሰው ነው ይሄ ሰብአዊ እርዳታ የሚያስፈልገው? እንደገና ደግሞ በእናንተ በኩል ያን ጀምራችሁታል ወይ? እዛ የቅርቡ ማለት ነው የቅርቡን ጊዜ ጀምረናል። በሁለቱም አቅጣጫ ጀምረናል። አንዱ መጀመሪያ ባልኩት መንገድ ያንን ምናልባት እኔ ከምለው የትግራይ ጤና ቢሮ ኃላፊዎች ቢናገሩት የሚያምር ነገር አለ። ለትግራይ ጤና ቢሮ ጭምር መድኃኒት ሲሰጥ የነበረው የኢትዮጵያ ቀይ መስቀል ነው። የነበረው መድኃኒት ደግሞ አስቸኳይ በሆኑበት አጣዳፊ በሆኑበት ቦታ ወስዶ ሲያከፋፍል
እንደ መንግስት ሆኖ ሲያከፋፍል የነበረው የኢትዮጵያ ቀይ መስቀል ማህበር ነው። ይሄ ከአለቆቻቸው የሰማነው ነው አሁን በእንበት ጊዜ ማለት ነው ከምስጋና ጭምር። ስለዚህ ለዚህ ነው እኛ የተሻለ ሰርቪስ መስጠት እንችላለን የምንለው እና ምን ያህሉ ደርሳቸዋል ለምትዩ ባለፈው ኃላፊውም እንዳሉት እኔም ደግሜ እንዳልኩት የደረስነው በጣም ጥቂት ነው። 20% የምንለው እንዳውም አጋነን ነው። እንደ ቀይ መስቀል ገና ነው መደረስ ያለበትን አልደረስንም፣ የለንም፣ ምንም ነገር የለንም። ስቶራችን ባዶ ነው፣ ካዝናችን ባዶ ነው፣ አሟጠናል። ለዚህ ነው የምንጮኸው በየቦታው። ስለዚህ ይሰጠን ባካቸው እርዱንና የምንፈልግበት ቦታ እንድረስ እያልን ነው። መድረስ እንችላለን። ቅድም እንዳልኩት ነው በእያንዳንዱ ትግራይ ወረዳ ውስጥ አለንበት። ስትራክቸራችን አለ፣ ሲስተማችን አለ። ቀይ መስቀል ማለት እኮ ኮሚኒቲ ማለት ነው። ከውጭ የሚመጣ አካል አይደለም። እዛ ያለ ሰው ነው። እዛ ያለ አምቡላንስ ነው። ሁሉም የዛን አምቡላንስ ሰርቪስ ይፈልጋል። ሁሉም የዛን መድኃኒት ቤት እንዲኖር ይፈልጋል። ሁሉም ተጠቃሚ ስለሆነና ስጡንና እናድርስ ነው የምንለው። አሁን ምንም አላደረስንም። ስለዚህ ያ ነው የኛ ጥያቄ። ባደረግን ቁጥር ደግሞ ቁጥራችን ይሻሻላል። ለምሳሌ ዛሬ 10 ቶን 30 ቶን 40 ቶን መድኃኒት ብናገኝ 30 40 መኪና አልሚ ምግብ ብናገኝ 100 መኪና ምግብ ብናገኝ ከ20 ወደ 40 ከፍ እንላለን። ምክንያቱም ደርሰናል ማለት ነው። ሌላ ትንሽ ግንዛቤ የሚያስፈልገው ነገር አለ። ምን ማለት ለማለት ነው? ሁማኒቴሪያን ኢመርጀንሲ በጣም ዴሊኬት የሆነ ነገር ነው። ሁማኒቴሪያን ኢመርጀንሲ ዛሬ 100 ሰው ካምፕ ገብቶብሽ ከሆነ ያንን 100 ሰው ቶሎ ብለሽ ሪስፖንድ አድርገሽ ያንን ሰው አቋቁመሽ ካላወጣሽው ነገ 200 ሺህ ይሆናል። አልመለሽማ። ሳትመልሺ ከቀረሽ ደግሞ ክራይሲሱ ዲፐር እየሆነ ይሄዳል። እዛ አይዲፒ የመጣው ሰው አልሚ ምግብ ካልሰጠሽው ሰውነቱ የማሸሸ ሄድና ብዙ አልሚ ምግብ ይፈልጋል ለመዳን። ከዳነ ብዙ አልሚ ምግብ ይፈልጋል። ብዙ ሪከቨሪ እንትኖችን ይፈልጋል። ሁማኒታሪያን ኢመርጀንሲ እንደዚህ ነው የሚሰራው። ስለዚህ የዛሬው ቁጥር የነገውን ያሻቅበዋል። ኒዱንም በዛው መልክ ነው የሚያሻቅበው። ዛሬ በደህና ሸልተር ሰተሽለት ንጹህ አድርገሽለት ካልተንከባከብሽው አደጋ ነው። ለምሳሌ ሽንት ቤቶቹን ካላጸዳሽ፣ ይሄ ዋተር ሳኒቴሽኑ ሰርቪስ ካሌለ፣ ላትሪኖች ከሌሉ፣ ላትሪኖችን ቶሎ መስራት ካልተቻለ ነው። ላትሪን ማለት ይሄ የጉድጓድ ሽንት ቤቶቹን ቶሎ ካላደረግሽ አደጋው የባሰ ነው የሚሆነው። ምክንያቱም ያቺ ውሃ የምታከፋፈው በትንሹ ነው፣ መድኃኒት የምትሰጪው በትንሹ ነው። ኮሌራ ሊነሳ ይችላል፣ ተቅማጥ በሽታ ሊነሳ ይችላል። የበለጠ ትከፍያለሽ ማለት ነው። ለዚህ ነው ሁማኒታሪያን ኢመርጀንሲ ላይ ቶሎ በሁሉም ፌዝ ሪስፖንድ ማድረግ ግድ የሚሆነው እና ይሄንን ነው ያለ ነው እና የሰው እንትን ለምሳሌ አንዱ ያየነው በእነዚህ ትግራይ ውስጥ ባየናቸው ሁኔታዎች በእነዚህ በአይዲፒስ ውስጥ በትምህርት ቤት ነው የተጠለሉት። በአብዛኛው ትምህርት ቤት ነው የተጠለሉት። አሁን ትምህርት ቤት ሲጀመር ትግራይ መንግስትና ቀይ መስቀል ምን እንደሚያደርጉ ገና እየተነጋገሩ ይመስለኛል። ትምህርት ቤት ሲከፈት የት ነው የሚወስዷቸው? ግን ትምህርት ቤት ውስጥ ተፋፍነው ኮቪድን እርሹ። ኮቪድ የሚባል ነገር ተረስቷል። ለግዠሪ ሆኗል ኮቪድ እዛ። ምክንያቱም ሰው ተፋፍጎ ነው ያለው። ምናልባት አይታችሁት እንደሆነ እንትኖቹን እዚህ ፍራሽ ነው እዛ ፍራሽ ላይ እናት ከሁለት ልጆቿ ጋር ትተኛለች። አጠገቧ ሌላ ሴት ደግሞ እንደዚሁ፣ ከዛ ደግሞ አንድ ወንድ ሰው እንደዚሁ ከነ ልጆቹ ይተኛል። እንደዛ ነው ያለው ሁኔታ። ለሁሉም ነገር የተጋለጠ ነው። ቅድም እንዳልኩት ለሽንት ቤቱም ለምናምኑም ሁሉ የተጋለጠ ነው። ለዚህ ነው እነዚህ ቶሎ መደረስ ያለበት። የት ነው የምንወስዳቸው ከትምህርት ቤት አውጥተን የሚለው ሁሉ በይበልጥ የመንግስት ጭንቀት ነው። ግን ያን ጭንቀት እኛም እንካፈላለን፣ ለመካፈልም ዝግጁ ነን። ስለዚህ እንደዚህ አይነት ሁኔታዎች ናቸው ያሉት እና ይሄንን መድረስ እንደሚባለው ቀላል ነገር አይደለም። ሲምፕሊ እንደው
በእንትን ተሸፋፍኖ የሚሄድ ችግር አይደለም ለማለት ብዬ ነው። በአሁኑ ጊዜ በተለይ ችግራችንን ያበዛብን የግጭቶች መብዛት ነው። ቀይ መስቀል ማህበር እስከ ታች እስከ ወረዳ ድረስ በበጎ ፈቃደኞች አማካኝነት የመድረሱን ያህል ህብረተሰቡን በሰላም እንዲኖር አብሮ እንዲሰራ ምን የምትሰሩት ስራ አለ? የያዛችሁት እቅድ ነገር አለ ወይ? ህዝቡን ስለምትደርሱት አትሊስት ያን ይሄ ጥሩ ጥያቄ ነው። እንደውም እችንም ማብራራት ያስፈልጋል። እኛ ግጭት ለምን ሆነ? ግጭት እንዴት ሆነ? የግጭቱ ባለቤት ማን ነው? የግጭቱ ተጎጂ ማን ነው? እዛ ውስጥ አንገባ። ያ የኛ እንትን ነገር አይደለም። የኛ እንትን በምንም ሆነ በግጭት በምን የወደቀን ሰው ማንሳት ነው። የኛ ስራ ያ ነው። ለዚህ ነው እንትን ማናደርገው፣ እዛ ውስጥ ማንገባው። እዛ ውስጥ ከገባን የኛ እንትንም አይደለም አንወጣው። ነገር ግን የምናደርገው ነገር ሰብአዊነትን ቅድም እንዳልኩት በእያንዳንዱ ዜጋ ውስጥ ሰብአዊነት ምንድን ነው? የቀይ መስቀል በጎ ፈቃደኝነት ማለት ምን ማለት ነው የሚለውን ነገር ግን ሁልጊዜ እንሰብካለን፣ ሁልጊዜ እናስተምራለን። አንድ ሰው በጎ ፈቃደኛ ከሆነ፣ አንድ ሰው ሰብአዊነትን ከተላበሰ ክፉ ሰው ይሆናል የሚል እምነት የለንም እና ልቡ አእምሮ ስለ ሰብአዊነት፣ ስለ ደግነት፣ ስለ መልካምነት፣ ስለ መስጠት ይሰብካል። እሱም ራሱ ያን ይሆናል ብለን ስለምናምን ያንን ነው የምናስተምረው እንጂ እዛ ውስጥ አንገባም። የኢትዮጵያ ቀይ መስቀል ማህበር የሚያደርገውን ድጋፍ አጠናክሮ ለመቀጠልና ሁልጊዜም ከጠያቂነት ለማውጣት የራሱን ህንፃ ግንባታ ጀምሯልና ያ ህንፃ ከምን ደርሷል? የኢትዮጵያ ህዝብ አሻራ የሚሆን ለሁሉም በጎ ፈቃደኝነት ምሰሶ የሚሆን ህንፃ በመገንባት ላይ ነው ያለነው። ጥረት እያደረግን ነው ያንን ህንፃ ለመገንባትና ለመጨረስ። በእርግጥ ነው አንዳንድ ኢንስቲትዩሽንስ ሊረዱን ፈቃደኛ ናቸው። በቅርቡ ከተሳካልን የኢትዮጵያ ቀይ መስቀል ማነው የኮመርሻል ባንክ በብድር ሊሰጠን መንገድ ላይ ነው ያለው። እናመሰግናለን። ነገር ግን በዛ ብድር ብቻ መስራት ስለማንፈልግ በኢትዮጵያ ህዝብ የ10 ብር ኮንትሪቢዩሽን ነው መስራት የምንፈልገው። ሁሉም ኢትዮጵያዊ እኔ እኮ ለኢትዮጵያ ቀይ መስቀል ለዚህ ህንፃ መገንባት 1 ብር አዋጥቻለሁ፣ 10 ብር አዋጥቻለሁ፣ 100 ብር አዋጥቻለሁ፣ 1000 ብር አዋጥቻለሁ እንዲል ነው የምንፈልገው። ስለዚህ እንደ ኢትዮጵያ ቀይ መስቀል ፕሬዝዳንት የሚጠይቀው እያንዳንዱ ዜጋ አሁን ባለበት ሁኔታ መጥቶ ቢያይ እንደው ሲያልፍም ሲያገድምም መኪናም ያለው መኪናውን አቁሞ በታክሲም የሚሄደው በታክሲውን አቁሞ በእግሩም የሚሄድ ገልመጥ አድርጎ ውስጥ ገብቶ ይሄውና እኔ ለዚህ ህንፃ ኮንትሪቢዩት አደርጋለሁ፣ ይሄን ህንፃ እኔም አሻራዬን አኖርበታለሁ የሚል ነገር ይሄ ህንፃ ቢያልቅልን አንለምንም፣ ከልመናም እንወጣለን። ኢትዮጵያ ቀይ መስቀል ብዙ ንብረቶች አሉት። እነዛን ንብረቶች ማዳበር ነው ያቃተው፣ ማጎልበት ነው ያቃተው እና ይሄ ብንጨርስ ሌሎችንም ከጎኑ ያሉትን ብንገነባ የኢትዮጵያ ቀይ መስቀል ሰጪ እንጂ ሁልጊዜ ተቀባይ አይሆንም። ሰጪም ልንሆን እንችላለን፣ ህዝባችንንም እንደርሳለን፣ የሰውም እጅ አናይም። እንደው ለኢትዮጵያ ህዝብም ለሁሉም እችን ህንፃ አብረን ገንባ፣ አሻግሩን፣ በቃ ከጠያቂነት ወደ ሰጪነት አሻግሩን ነው የምለውና ቦታው ይሄው ከኢትዮጵያ ንግድ ባንክ ፊት ለፊት ከትልቁ ህንፃ ኢትዮጵያ ንግድ ባንክ ከሚገነባው ህንፃ ፊት ለፊት ያለው የተጀመረው የኢትዮጵያ ቀይ መስቀል ህንፃ ነው።